ሰው የተፈጠረው እዚሁ ምድር ላይ ነው ማለት እንችላለን? ኦኬ እሺ። አሁን ምንድነው ይሄ ከእግዚአብሔር ፎር ኖሌጅ አንጻር ምናምን የሚነገሩ ነገሮች ይኖራሉ። አሁን እግዚአብሔር አሁን በገነት እያሉ ምን ብሏቸዋል? ሔዋንን ካበጃት በኋላ ሴት ትባል ካለ በኋላ ሰው ወይም ወንድ ማለት ነው አባትና እናቱን ይተዋል ከሚስቱም ጋር ይተባበራል ይላል አይደል? ይሄ እኮ የወደፊት የሚሆነውን ከቅድመ እውቀቱ አንጻር የሚነገሩ ናቸው እንጂ በገነት እያለ ማግባት መጋባት አባትን ትተህ እናት ምንድነው ከሚስት ጋር አንድ መሆን ምናምን የሚባሉ ነገሮች የሉም። ግን ከእግዚአብሔር ቅድመ እውቀት አንጻር የሚነገሩ ንግግሮች አሉ። ኦኬ፣ ከዛ አንጻር የተነገሩ ነገሮች ናቸው። የሰው ልጅ የተፈጠረው ኦፍኮርስ መሬት ላይ ነው። በቤተ ክርስቲያናችን ትውፊት ኤልዳ በምትባል መሬት ተፈጠረ ይላል። ደን ከኤልዳ ወዴት ነው? ወደ ገነት ወሰደው ነው የሚለው። ከምድር ነው ኦፍኮርስ አፈጣጠሩ ከምድር አፈር አበጀው ነው። ግን ወዴት ወሰደው ነው የሚለው? ወደ ገነት አስገባው ነው የሚለው። ይሄ ምንድነው? ዘፍጥረት ምዕራፍ 2 ከቁጥር 7 ጀምሮ እንዲህ ነው የሚለው። እግዚአብሔር አምላክም ምዕራፍ 2 ከቁጥር 7 ምናልባት ከከፈት እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይልና በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም ይላል። ኦኬ፣ ምዕራፍ 2 ከቁጥር 7 እስከ 8 ያለውን ለማየት ማለት ነው። መጀመሪያ ከምድር አፈር አበጀው ይልና እዚህ ጋር እንደምታየው እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ፣ የፈጠረውም ሰው ከዚያ አኖረው ይላል። አሁን እዚህ ጋር ሁለት ነገሮች እንመለከታለን። ከምድር አፈር ነው የተበጀው የሰው ልጅ የተፈጠረው ከምድር አፈር ነው። ግን እግዚአብሔር ምንድነው ያለው? የሕይወት እስትንፋስ በአፍንጫው እፍ አለበትና ሰው ሕያው ነፍስ ያለው ሆነ ይላል። በዚህ የምትመለከተው መጽሐፍ አክሲማሮስም ብዙ የቤተ ክርስቲያን አባቶችም ምን ይላሉ? ይሄ ሀብተ መንፈስ ቅዱስን አሳደረበት ማለት ነው። ወይም ደግሞ የመንፈስ ቅዱስ ጸጋዎችን ሰጠው ማለት ነው። ይህ የመንፈስ ቅዱስ ስጦታዎችን ጸጋዎችን ከሰጠው በኋላ ለነፍሱም ሕያውነትን የሚሆናትን የእግዚአብሔር መንፈስ ከሰጠው በኋላ ወዴት አኖረው ነው የሚለው? እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ፣ የፈጠረውም ሰው ከዚያ አኖረው ይላል። ወስዶ ገነት አኖረው የሰው ልጅን ማለት ነው። ይሄ ልጅነት እንደሰጠው እንዳከበረው ጸጋ መንፈስ ቅዱስ እንደተሰጠው የሚያጠይቅ ነው። ከዛ በኋላ ገነት አኑሮታል ማለት ነው። ገነት ካኖሮ በኋላ ትእዛዝ ተሰጥቶታል ቢጠብቅ እዛ እንዲኖር፣ ባይጠብቅ ደግሞ ወደ ተፈጠረባት መሬት እንዲመለስ ማለት ነው። ከቅድመ እውቀት አንጻር የተነገሩ ንግግሮች ይኖራሉ፣ ከእግዚአብሔር ቅድመ አዋቂነት አንጻር ማለት ነው። እሱ ከቅድመ አዋቂነቱ አንጻር የተነገሩ ነገሮች ናቸው ማለት ነው። እና ይሄ ልጅ መውለድ ምናምን መዋለድ እሱ ርኩሰት ነገር አይደለም። ይልቁኑ አዳም የሚድንበትን መንገድ አድርጎ እግዚአብሔር ስላዘጋጀው ወይም ደግሞ ስላደረገው ባረካቸው መባሉም ከዛ አንጻር ነው። ኦኬ፣ መውለድ መዋለድ እንደዚህ አይነት ነገሮች የረከሱ ወይም ደግሞ ልክ ግኖስቲኮች እንደሚሉ የረከሰ ነገር አጸያፊ ነገር አይደለም። ኦኬ፣ እግዚአብሔር ግን የመዳን መንገድ ራሱ አድርጎታል። አዳም ቢወድቅም የሚድንበት መንገድ አድርጎታል እና ከዛ አንጻር የሚታይ ነው ለማለት ነው። አሌክስ ምናልባት መልሸው ከሆነ ካልሆነ እንግዲህ ጥሩ ነው። በእውነቱ ጥያቄ እየተቀበልን ነው። ጥያቄ ካላችሁ ጥያቄ ተቀበሉ። ቀጥል ቦደ። እሺ፣ አመሰግናለሁ። የመጀመሪያ ጥያቄ አሕዛብ የሚባሉት ከክርስትና ውጭ ያሉት እንዳለ ናቸው ተብሏል እና ማቴዎስ 28:19 ላይ ያለውን መልስ እንድታብራሩልኝ። ሉቃስ ወንጌል ምዕራፍ 2 ቁጥር 47 ላይ ያለውን አንዴ። መጀመሪያ ክርስቶስ በመዋዕለ ሥጋዌ ሳለ ሐዋርያቶቹ መንፈስ ቅዱስ ሰጥቷቸው ነበር። ባይዞ ማቴዎስ 10 ላይ ሄደ መመልከት ትችላለህ። መንፈስ ቅዱስን ሰጣቸውና አጋንንትን ድውያንን ምናምን እንዲፈውሱ ስልጣን ሰጥቷቸው ነበረ ለሐዋርያቶቹ። ግን ይሄንን ሁሉ እንቅስቃሴ ወይም ደግሞ ይህን አገልግሎት እንዲያደርጉ የፈቀደላቸው በኢየሩሳሌምና አካባቢዋ ብቻ ነው። ከዛ እንዳትወጡ ብሏቸው ነበረ።
ከዛ በኋላ እንዲወጡ ስልጣን የሚሰጣቸውና ትእዛዙ የሚጀምረው ከክርስቶስ ትንሣኤ ከመንፈስ ቅዱስ መውረድ በኋላ እንደሆነ ራሱ በግልጽ ስለሚናገር ማለት ነው። እዚህ ጋር ትንሽ ወደ 46 ትንሽ ቴንክ በቃ ቀለም ያረካት ብቻ ስክሪኑ ላይ እንድትሆን ትንሽ ከፍ ትንሽ ብቻ ያ ቴንክ እንዲህ ይላል። ከቁጥር 46 ሉቃስ ወንጌል ነው። አይ ሉቃስ ወንጌል ቁጥር 46 ነው አይደል? አይ ሚን 2 አልኩኝ 24 ማለት ሁለት ሳይሆን 24 መጨረሻ አካባቢ ሶሪ 24 46 እስከ 48 አካባቢ እስከ 49 እሺ እንዲህ ይላል። ከ46 ጀምሮ ቦጃ እንዲህም አላቸው ይላል፣ ክርስቶስ መከራን ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል አለ። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል አለ። ከምን ጀምሮ? ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏልና አለ። ግን መቼ ነው እስቲ ወደ አሕዛብ የሚሄደው ወይም ደግሞ ከኢየሩሳሌም ጀምሮ ወደ አሕዛብ የሚሰበከው መቼ ነው የሚለው 48 እና 49 እንዲህ ይላል፣ እናንተም ለዚህ ምስክሮቼ ናችሁ አለ። ያው 49 እነሆም አለ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አለ። አየ። ስለዚህ መቼ ነው ማለት ነው? ወደ ዓለም ሁሉ ከኢየሩሳሌም ነው የሚጀምረው። ትክክል። ስብከቱ የክርስቶስ ማዳኑ ወንጌሉ የሚጀምረው ከኢየሩሳሌም ጀምሮ ነው ሐዋርያቶቹ የሚሰብኩት ማለት ነው። ከዛ ጀምረው ግን ወዴት ነው? ወደ ዓለም ሁሉ ወደ አሕዛብ ሁሉ ማለት ነው ይሰራጫሉ። ያን የሚያደርጉት ወደ ዓለም የሚሰራጩት ግን ኃይል ያስፈልጋቸዋል። ኦኬ 12 ደቀ መዛሙርት ዓለምን ዞሮ ሊያናውጡ ነው በትምህርት በወንጌል ነገረ ክርስቶስን ማለት። ይህን ለማድረግ ደግሞ ኃይል ያስፈልጋቸዋል። ኃይሉ ደግሞ ስጋዊ ኃይል ሳይሆን መንፈሳዊ ኃይል ነው። ለዛ ክርስቶስ ሊያሳያቸው እነሱ በራሳቸው አቅም በራሳቸው ጉልበት አይደለም ወንጌልን ሰብከው ዓለምን የሚያዳርሱት፣ ነገር ግን ከእግዚአብሔር ጸጋ ከእግዚአብሔር ኃይል የተነሳ ነው። እና ይህን ሊያሳያቸው ባይዘወይ ሁሉ ነገራችሁን ጣሉ ብሏቸዋል። እንደውም ዱላም ይሁን ምን ከረጢት ምናምን ለመንገዳችሁ አትያዙ ብሎ አዟቸዋል። ምክንያቱ የኃይሉ ባለቤት ክርስቶስ ራሱ ስለሆነ ማለት ነው። እና ምን አላቸው? ወደ ዓለም ስትሄዱ ግን ኃይል ያስፈልጋችኋል አለ። እሱም በአባቴ የተሰጠው ተስፋ እኔ ምን እላቸዋለሁ? እልክላቸዋለሁ። ያ ማለት ደግሞ መንፈስ ቅዱስ ማለት ነው። በዓለ ጰራቅሊጦስ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ የወረደው መንፈስ ቅዱስ ኃይል ሆናቸው ብርታት ሆናቸው ዘንድ አሕዛብን መስበክ ይጀምራሉ ማለት ነው። ለዛ ነው እንደዛ ያላቸው ክርስቶስ ስለማለት ነው። እሺ ግን ወደኋላ ለመመለስ አይደለም። አሁን ለምሳሌ እናንተ ከእስራኤል ምድር ውጭ ያላችሁ ህዝቦች ስለሆናችሁ እናንተ አሁን ለምሳሌ ክርስቲያኖች አሕዛብ መባል አትባሉ? አሁን ነው አሕዛብ የምንባለው? ከእስራኤል ምድር ውጭ ያሉት ህዝቦች እንደ አሕዛብ በአሕዛብ ስም ስለሚጠሩ ከእስራኤል ውጭ ስለ ስፍራ እኮ አይደለም አሕዛብ የሚባለው ስፍራ ሳይሆን ቦጃ ስለ ስፍራ አይደለም እኮ ያወራሁት። ኢየሩሳሌም ወደ አሕዛብ ሁሉ ሂዱ ሲባል እዛ ቢያንስ ኢየሩሳሌም እና እዛ አካባቢ ማለት እስራኤል የሚባሉት የእግዚአብሔር ህዝብ ናቸው ከጅምሩ ማለት ነው። እንደውም ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 11 ላይ ከተፈጥሯቸው ጀምረው በግንዱ የነበሩ ይላቸዋል አይሁዳውያንን ማለት ነው። ለዛ ነው እነሱ የእግዚአብሔር ህዝብ ተብሎ ነበር የሚጠሩት። አሕዛብ አልነበሩም ከጥንቱ ጀምሮ። አሕዛብ ማለት እግዚአብሔርን የማያውቅ እግዚአብሔር ደግሞ እግዚአብሔርን የማያመልኩ ማለት ነው። እኛ እግዚአብሔርን የምናመልክ ነን፣ እግዚአብሔርን የምናውቅ ነን። እንደውም ኢትዮጵያ ሀገረ እግዚአብሔር ነች። እስራኤል ዘነፍስም ተብላ ትጠራለች። ባይዘው ኦኬ በነፍስ ከእስራኤላውያን ጋራ እግዚአብሔርን ስታመልክ የነበረች ሀገር ማለት ነው። ሀገር ለ3000 ዘመናት ሁሉ እግዚአብሔር የምትቀበል ህዝብ ነች። እንዴት ተብሎ እኛ አሕዛብ ልንሆን እንኳን አሁን ክርስትናን ተቀብለን እግዚአብሔርን እያመለክንና ክርስቶስ ከመምጣቱ በፊት ራሱ እግዚአብሔር ስታመልክ የነበረች ሀገር ነች ኢትዮጵያ። አሕዛብ እየተባለ ያለው ደግሞ ምንድን ነው? አሁን እናንተ ከእግዚአብሔር ውጭ የሆነ አምላክ አካል ነው የምታመልኩት።
እናንተ አሁን አሕዛብ ትባላላችሁ። ምክንያቱ ወደ እግዚአብሔር ሕዝብነት ወይም ደግሞ ወደ እግዚአብሔር ልጅነት አልመጣችሁም። ለዛ ነው አሕዛብ ማለት የእግዚአብሔር ያልሆነ ሕዝብ ማለት ነው። ወደ እግዚአብሔር ሕዝብነት ያልተጨመረ ማለት ሕዝብ ይለዋል። እግዚአብሔር ግን በእርሱ ለሚያምኑት ግን ሕዝቤ ይላቸዋል እስራኤላውያን። ኦኬ የእግዚአብሔር ሕዝብ ተብሎ ይጠራሉ። እኛ ደግሞ የእግዚአብሔር ሕዝቦች ነን። የእግዚአብሔር ልጅነት የተቀበልንን እንዴት ብለን አሕዛብ ልንባል እንችላለን? አሕዛብ የሚላቸው ጭራሽ እግዚአብሔርን ከጅምሩም የማያውቁ አገሮችን ነው። በቃ ጭራሽ ግሪክ ጣዖታትን ነበር የሚያመልኩት። ወደ ፍልስጤም በል ወደ ምናምንም ብትሄድ እዚህ እንትን ወደ እነ እስያ ወደ ሌሎችም የዓለም አቅጣጫዎች ዞረ ብትመለከት ሁሉም ከእግዚአብሔር ውጭ ነበር የሚያመልኩት። ሐዋርያቶች ግን ወደ ዓለም ተሰራጩ። ኦኬ ሐዋርያ ቅዱስ ጳውሎስ ወደ ዓለም ሁሉ ዞረ፣ ወንጌልን ሰበከ። ከአሕዛብነት ወደ ሕዝብነት መጡ ማለት የእግዚአብሔር ሕዝብ እንዲሆኑ ሆነ ማለት። ስለዚህ ከዛ በኋላ አሕዛብ ተብለው ሳይሆን የሚጠሩት ሕዝብ ይሆናሉ ማለት። ተጠምቀው ወደዚህ ህብረት የተጨመሩ ሁሉ ሕዝብ ናቸው እንጂ አሕዛብ አይደሉም። ከዛ አንጻር የሚታይ ነው ማለት። ሀሳብ ልጨምርልህ ቦጃ፣ ይቅርታና ዮሐድዬ ቃሎት ያሰማልን። ዮሐድዬ ሲገኝ በነገራችን ላይ በደንብ እንጠቀምበት፣ እንዲያስተምረን ሰፊውን እድል እሱ እንዲሰጠው እኔ ደስ ይለኛል። ብዙ ስለሚያስተምረን ብዙ ስለሚነግረን ማለት ነው። እና ዮሐድሻ ስላገኘን ደስ ብሎናል። ቦጃ አሕዛብነት በሀገር አይደለም። ኦኬ አንድ በመጽሐፍ ቅዱስ አረዳድ ነው የምነግርህ ያለሁት። አሕዛብ ሲባል ስለ ሀገር አይደለም የምናወራው። አሕዛብ የሚለው ወይ የሆነ ሀገርን ስፔሲፊክ እየጠቀስን አይደለም። እንደዛ ቢሆንማ ኖሮ በዚህ በሐዋርያት ስራ አንዴ ናት የክፈትልኝ። ሐዋርያት ስራ ምዕራፍ 2 ላይ ቦጃ ወንድሜ ይህን ክፍል አብረን እናንብበውና ዩሲ አሕዛብ የሚለው በሀገር ጉዳይ ከሀገር ጋር የተያያዘ አይደለም። እሺ ምን ይላል? የቁጥር 9 ላይ ሄድልኝ አንዴ። ማማ እንደተሰበሰቡ ለበዓል በዓል ለማክበር እግዚአብሔርን ለማክበር እግዚአብሔር ለማምለክ የተሰበሰቡ ከየት ሀገር እንደመጡ የጴርጤና የሜድ የአልሜጤም በሁለት ወንዝ መካከል በይሁዳም በቀዶጵያም በጳንጦስም በእስያም በፍርጊያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁዲትም የገባን ከፍ በል ትንሽ የቄርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። አያቸው እነዚህም የአረብ ሰዎች አሉ፣ የሊቢያ ሰዎች አሉ፣ የተለያየ ሀገር ሰዎች አሉ። እነዚህ የመጡት ለጣዖት አምልኮ የመጡ አይደሉም። እነዚህ የመጡት እግዚአብሔርን ለማምለክ ወደሚከበር ወደ ጴንጤቆስጤ ወይም በዓለ ጰራቅሊጦስን ለማክበር እግዚአብሔርን ለማምለክ የመጡ ናቸው። ስለዚህ አሕዛብ ሲባል በመጽሐፍ ቅዱስ ዮሐድዬ ነገራለ። ሁለተኛው ግን አሕዛብ ደግሞ የእግዚአብሔር ሕዝብ ይባላል። ኔሽኑ ጠቅላላ በዓለም ላይ ያለው የእግዚአብሔር ሕዝብ ደግሞ አሕዛብ። ለምሳሌ ዳዊት አሕዛብ ሁላችሁ ለእግዚአብሔር እልል በሉ ይላል። መቼም እዚህ ጋር አሕዛብ የተባሉ ጣዖት አምላኪዎች አይደሉም። ምክንያቱም ጣዖት አምላኪዎች ለእግዚአብሔር እልል አይሉም፣ ለእግዚአብሔር አያመሰግኑም። ስለዚህ በመጽሐፍ ቅዱስ አሕዛብ በሁለት ይፈታል። አንደኛው ኔሽን የእግዚአብሔር ሕዝቦች ጠቅላላ አሕዛብ ይባላሉ። ሁለተኛው ደግሞ አሕዛብ ደግሞ እግዚአብሔርን የማያምኑ እግዚአብሔርን የማያመልኩ አምልኮቻቸው ጣዖት የሆነ ማለት ነው። ፈጽመው ከእግዚአብሔር ጋር አምልኮ የማይፈጽሙ እነዚህ አሕዛብ ይባላሉ፣ እግዚአብሔርን የማያውቁት ማለት ነው። እዚህ ጋር ደግሞ ስታየው ደግሞ አሕዛብነት በሀገር ወይም ምንድነው ይሄ አምልኮ ሳይሆን ከሀገር ጋር የተሰፋ ሳይሆን ከእግዚአብሔርን ካለማወቅ የተገናኘ እንደሆነ እችንም ልጨምርልህ ብዬ ነው ወንድሜ ቦጃ። ቀጥል፣ ሀሳብን ቀጥሉ። እግዚአብሔር ይስጥልኝ ዮሐድዬ። እሺ ሁለተኛ ጥያቄ ደግሞ ኢየሱስ የተሰቀለበት ምክንያት መጀመሪያ በፈረደው ፍርድ ነው ወይስ የአዳም ኃጢአት? ድምጽ ይቆራረጣል። አስተካክልና ኔትወርክን ጠይቅ። ይሰማል አሁን? እሺ ቀጥል። ኢየሱስ የተሰቀለበት ምክንያት ወይም አምላካችሁ የተሰቀለበት ምክንያት መጀመሪያ ራሱ በፈረደው ፍርድ ምክንያት ነው ወይስ የአዳም ኃጢአት እንዲሰቀል ነው ያደረገው? ይሰማል? ሰምተናል። ዮሐድዬ ቀጥል ዮሐድዬ። እንዴ አረ ያሬዶ ቀጥል።
ቀጥል ዮሐድሻ። እንዴ እኔ ስራ ስለያዝኩኝ ነው። ቀጥል። ኦኬ አላዛር አለ። ቸም ሆኖ ነው አላዛርሻ መጣ ይችላል። ከተመቸ እኮ ለአንተ ሰዓታ ስለማንተገኝ እድል እንስጥ ብለን ነው ያለው። ኧረ እኔ እገኛለሁ። እሺ አይ ቲንክ ክርስቶስ የተሰቀለበት ምክንያት ነው ያልከው ቦጃ ካልተሳሳትክ። ኢየሱስ የተሰቀለበት ወይም አምላካችን ስለምትሉ አምላካቸው የተሰቀለበት ምክንያት መጀመሪያ ራሱ በፈረደው ፍርድ ምክንያት ነው ወይስ የአዳም ኃጢአት ነው እንዲሰቀል ያደረገው? ያ እሺ አሁን ይሄ ፎልስ ዳይኮቶሚ አይነት ነገር ነው። በአዳም ኃጢአት ምክንያት ነው ወይስ ራሱ በፈረደው ፍርድ ምክንያት የሚለው የሆነ ሁለት አማራጮች ምናምን አይደሉም። ምክንያቱ አስቀድሞ ትእዛዙ ምንድነው የሚለው? ለአዳም የተሰጠው ትእዛዝ አለ። ምን የሚል? ይሄን ዕፀ በለስ እንዳትበላ ወይም ደግሞ ይሄን ዕፀ አትብላ፣ በበላህ ቀን ግን ሞትን ትሞታለህ ነው ትእዛዙ የሚለው ማለት ነው። ሶ በበላህ ቀን ሞትን ትሞታለህ የሚል ትእዛዝ አስቀድሞ ለማን ተሰጥቶታል? ለአዳም። ቢበላስ ሞትን ትሞታለህ የሚል ደግሞ ምን አለው ማለት ነው? ፍርድም ጭምር አለበት ማለት ነው። ሶ አዳም ይሄንን ይሄ ልጅ የዋዲ ወለደ እንደ ዋድሻ። እሺ አላዛርሻ አለ ወይስ ዲላ ሄደ አግብተ ወልደ መጣ ማለት ነው? ቆይ እሺ ቦጃ ወንድሜ የዋድሻ እስኪመለስ ሀሳብ ልስጥ። ኢየሱስ ክርስቶስ ባጭሩ ሕማም መከራን የተቀበለው አዳምን ለማዳን እግዚአብሔር ቃል ገብቶለታል። ከዚህ ዘፍጥረት 2 ላይ እንደምታነበው ምን ይላል? ከሴቲቱ የሚወለደውም ይላል። ከሴቲቱ የሚወለደውን እባቡን ራሱን ይለዋል ተብሏል። ስለዚህ ከሴቲቱ የሚወለድ አለ፣ ተስፋ አለ። አስቀድሞ በነቢያት ተነግሯል። አስቀድሞ ደግሞ በትንቢተ ኢሳይያስ ምዕራፍ 53 ላይ በቁስሉ እንደምንፈወስ፣ በሕማሙ እንደምንፈወስ፣ በግርፋቱ እንደምንፈወስ፣ በሚቀበለው መከራ እኛ ከመከራ እንደምናርፍ እንደምንድን ተጽፎልናል ማለት ነው። ትንቢቶች ተነግረዋል። ባይዘወይ በግምት የተደረገ የክርስቶስ ሕማም መከራ መቀበል በግምት የሆነ ነገር አይደለም። የዋህድዬ ተመልሳለች። ቀጥል ይወድሻ። ይቅርታ ልክ ልጁ አንተን አይደለም ቦጃሺ ይሄ ልጅ ያልኩት እንትና ታዴ ነውና እየደወለ ነበረ። ከዛ መልሼ ስደውለት አያነሳም። ልክ ማውራት ሲጀምር ደግሞ ደውልና ለዛ ነው እንደዛ ያልኩት። እሺ ኤኒዌይስ ብቻ ምንድን ነው እንደዛ ብሎ ትእዛዝ ሰጥቶት ነበረ ለአዳም እና ፍርዱን ወይም ደግሞ ትእዛዙን ተላለፈ። ትእዛዙን የእግዚአብሔር ቃል ባለማክበሩ አዳም ላይ ምን መጣበት ማለት ነው? ፍርዱ መጣበት ማለት ነው። ምን የሚል? ሞትን ትሞታለህ የሚለው ማለት ነው። ሞት ሞተ። እግዚአብሔር ምንድን ነው? እውነተኛ ዳኛ ነው። የተናገረው ቃል ዝም ብሎ እንደተራ ሰው እንደውም አሁን ቃል በጣም ቀላል ሆኗል እንጂ እንኳን የእግዚአብሔር ቃል የሰው ቃል ራሱ ምንድ ነበር የሚባሉት? የተናገሩት ወይ ቃል የገቡት ከሚጠፋ የወለዱት ይጥፋ የሚባል አባባል። እንኳን የእግዚአብሔር ቃልና የሰው ቃል እንኳን ይህን ያክል ታማኝ መሆን የሚጠበቅበት ነገር ነውና እግዚአብሔር ለቃሉ የሚታመን እውነተኛ ዳኛ እንደመሆኑ አዳም በማጥፋቱ ያንን ትእዛዝ በመተላለፉ የምርም ያንን ፍርድ ይገባዋል፣ ሞትን ማለት ነው። ግን ደግሞ እግዚአብሔር እውነተኛ ዳኛ ብቻም ሳይሆን የፍቅር አምላክም ጭምር ነው። ወይም ደግሞ ቸር አምላክም ነው። ለፍጥረቱ የሚያዝን የሚራራ ጌታም ነው። እነዚህ የእግዚአብሔር ሁለቱ ባህሪያት እርስ በርሳቸው የሚቃረኑ ባህሪያት ናቸው ማለት በእግዚአብሔር ያሉ ባህሪያት ናቸው፣ እውነት ነው። ግን እርስ በርሳቸው የሚቃረኑና የሚጠፋፉ አይደሉም። የእግዚአብሔር እውነተኛ ዳኝነቱን ሳያጠፋ ግን ደግሞ የፍቅር አምላክ መሆኑንም ሳያጠፋ በምን አይነት መልኩ የሰው ልጅን ሊያድነው ወደደ? እውነተኛ ዳኛ ደግሞ የማይነገር ፍቅሩን የሚገልጽበትን ድንቅ የማዳን መንገድ መረጠ። እሱም
ምንድነው? አባቶቻችን ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ እጅግ ይገርማል ይደንቃል ብለው እስኪገረሙ እስኪደነቁ ድረስ ያስደረገው የማዳኑን መንገድ ነው። ዓለምን የፈጠረበት መንገዱ ብንመለከት ከሁሉም ቻይነቱ አንጻር የሚያስደንቅም የሚያስገርምም ላይሆን ይችላል። ምክንያቱም እግዚአብሔር ሁሉም ቻይ እንደመሆኑ እንደው በሐልዮ ሰማይና ምድርን ፈጠረ ቢባል ያስደንቃል። ከእግዚአብሔር ሁሉም ቻይነት አንጻር ኦፍኮርስ ከፍጡር አንጻር የሚያስገርም ነው፣ የሚያስደንቅ ነው። እንዴት ሊሆን ይችላል ብለህ ራሱ አስበህ ልደርስበት የማይቻል ነገር ነው። ግን ከእግዚአብሔር ሁሉ ቻይነት አንጻር ይሄ ምንም ማለት አይደለም። ነገር ግን ይህ ፍጥረታትን በእንደዚህ አይነት መልኩ የፈጠረው አምላክ ግን የባሪያውን መልክ ይዞ በባሪያዎቹ ተገርፎ ተሰቅሎ ሞቶ ግን እነሱን ሲያድን በጣም የሚያስደንቅ ነው። በችንካር ተቸንክሮ ፍጥረታቱን ሁሉ ሲያድን በጣም የሚያስደንቅ የማዳን መንገድ ነው። ፍቅሩን የሚገልጽበት መንገድ የሚገሉትን ወይም ደግሞ እየገረፉት ያሉትን እየሰቀሉ ያሉትን ማለት ለእነርሱ ማዳን ሲል ያን እያደረገ ግን እነሱ ሰቃዮቹ ገዳዮቹ እነሱ መሆናቸው በጣም የሚያስደንቅ ነው። ዓለም ከፈጠረበት ጥበብ ዓለምን ያዳነበት ጥበብ እጅጉን ይደንቃል ሲባል ከዚህ አንጻር ነው። የሚያድናቸውን የሰው ልጆች የገደሉትን የሚያድናቸው ጌታ በደካማው ነገር ፍጥረታቱን ሁሉ የሚቤዥ ወደ እቅፉ የሚያመጣ ደግሞ ሲያድናቸው እኮ እንደው እንደ መላእክት እንደ አንዱ ሆኑ አይደለም ያላቸው። በቃ የእግዚአብሔር የጸጋ ልጆቹ ሆኑ ብሎ የጸጋ አማልክት ሆኑ ብሎ የማይገባቸውን ክብር የሰጣቸው ጌታ ነው። ፍቅሩ ማይታመን ፍቅሩ የማይገመት የማይመዘን ነው። ከሚዛንም በላይ መሆኑ ይኸው በማዳኑ አሳየ። ግን ፍርዱም ሳያስቀር ማለት ነው። ፍርዱንም ሳያስቀር እንዲህ ብሎ የሰው ልጆችን አድኗቸዋል ማለት ነው። ከዚህ አንጻር የሚታይ ነው። ኦኬ የክርስቶስ ሰው የመሆኑና ሞቶ የሰው ልጆችን ማዳኑ ምስጢር ከዚህ አንጻር የሚታይ ነው። እሺ ለዳቢሎስ የሰጠው ቀጥል ቦጃ ጥያቄ ተመልሶልሃል? ሰምተሃል? አዎ ሰምቻለሁ። ግን እዚህ ጋር ጥያቄ የፈጠረብኝ ነገር ለዳቢሎስ ቆይ ቦጃ አዲሱን ጥያቄን ሳይሆን መጀመሪያ የጠየቀውን ጥያቄ ተመልሶልሃል? ቦጃ አንዱን እየጨረስን እንሂድ። ቆይ የሚጨምረው ነገር ካለ ጨምር። ቋንዴ ነው ልጨምርልህ አይደለም። መጀመሪያ ያነሳው ጥያቄ ላይ መልሱን አግኝተሃል። አሁን ጥያቄውን ሲመለስልህ ከዛ ላይ ተነስተ አዲስ ያመጣሁን ጥያቄ ሳይሆን መጀመሪያ የጠየቀውን ጥያቄ እሱ መልስ አገኘ። እሱ ላይ አንድ ያልተረዳው እሱ ያልገባው ጥያቄ አለ። እኔ የጠየቁት ላይ ማለት ነው። ያልተረዳኝ ጥያቄ አለ። ቀጥልሽ። እሺ እኔ ልል የፈለኩት ለዳቢሎስ አሳልፎ የተሰጣቸው እሱ ነው አይደለ? ለዳቢሎስ ባሪያ እንዲሆኑ እዛ በኋላ መጥቶ ደግሞ ልጅም ሊያደርጋቸው የመጣው እሱ ነው። ጥያቄህን በደንብ በአቅርብና አርቲኩሌት አድርገህ ጥያቄ ይሄ ነው በለን። ከዛ ጥያቄን መልስልህ ቦጃ ፕሊዝ። ብዙ ሰው ስላለ ጥያቄን በደንብ አርቲኩሌት አድርግና ንገረን። እሺ ለዳቢሎስ አሳልፎ የሰጣቸው መጀመሪያ ወደ ባርነት የወሰዳቸው እሱ ነው እንጂ አዳም አይደለም ወደ ባርነት ሄደው። ያው ዳቢሎስ አሳሳተው እንጂ ስለምንድን ነው የምታወራው? ስለ መጽሐፍ ቅዱስ የምታወራው አይደል? መጽሐፍ ቅዱስ ላይ አዳም ነፃ ፈቃድ አለው። በነፃ ፈቃዱ ነው ራሱን ለሞት ያስገዛው እንጂ እግዚአብሔር አይደለም አዳምን ለሞት ያስገዛው። ምክንያቱም እግዚአብሔር አዳምን ከፈጠረው በኋላ ምን ብሎ ነገረው? ይችን ዛፍ እንዳትበላ ከበላ የሞት ሞት አለ ብሎ ነፃ ፈቃድን ሰጠው። ስለዚህ አዳም በነፃ ፈቃዱ ከእግዚአብሔር ጸጋ ራቀ። የዲያብሎስን የሰይጣንን ቃል ሰምቶ ለሰይጣን ባሪያው ሆነ እንጂ እግዚአብሔር አይደለም ባሪያ ያደረገው። የክርስትናው አስተምሮ ይሄ ነው። በነፃ ፈቃዱ አዳም እግዚአብሔርን መታዘዝ ሲገባው፣ እግዚአብሔር መስማት ሲገባው አዳም የሰይጣንን ቃል ሰማ፣ ለሰይጣን ቃል ተሸነፈ አዳምና ሔዋን። ስለዚህ የሰይጣን
ባሪያ ሆኖ ባሪያ ማለት መሰለ ሰይጣንን ሰሙ ማለት ነው፣ ተቀበሉ ማለት ነው። እሺ ቀጥል። የብሉይ ኪዳን ሰዎች በባርነት በዲያብሎስ ስርዓት ውስጥ ናቸው ይባላል እና ሞት ይባላል። የአዳም ነጻ ፈቃድ ከሆነ የብሉይ ኪዳን ሰዎች ሞት ይባላል። ወደ አዳምና ወደ ልጆቹ አዳምን መስለው የአዳምን ዘፍጥረት 5 ስታነብ አዳምም በምስሉና በአርአያው ልጆችን ወለደ ይላል። ስለዚህ ከአዳም የሚወለዱት ሁሉ የአዳም ልጆች ከጎኑ የሚወጡት ሁሉ ያ በአዳምና በሔዋን ምክንያት የመጣውን ዕዳ በደል ውጤቱ አገኛቸው ማለት እሱ ምንድነው? ሞት ይባላል። ስለዚህ የብሉይ ኪዳን ሰዎች ክርስቶስ ተሰቅሎ ሞታቸውን እስኪገድላቸው ድረስ እስኪያጠፋልን ድረስ በዛ በሞት ጥላ ውስጥ ነበሩ። መጽሐፍ ቅዱስ ነው የሚለው በሞት ጥላ ውስጥ ለነበረ ሕዝብ ብርሃን ወጣለት ይላል። ስለዚህ በአንዱ አዳም ሞት ወደ ሰዎች መጣ፣ በክርስቶስ ደግሞ የዘላለም ሕይወት ተሰጠ ማለት ነው። ስለዚህ የብሉይ ኪዳን ሰዎች ውጤቱ አግኝቷቸዋል። የትኛው? ሞት፣ ከጸጋ እግዚአብሔር መራቅ። ገነት ተዘግታለች። በስጋና በነፍሳቸው ሞት ተጭኗቸው ይኖሩ ነበረ። ስለዚህ ክርስቶስ ሲመጣ ከዚህ ሞት ተቤዠን ማለት ነው። አሁን በእኛ ላይ ዕዳ በደል ፍርድ በሞት የለብንም። ከእርግማን ነፃ ነን። በክርስቶስ አምነን ልጅነትን ያገኘን ማለት ነው። ስለዚህ ያን ውጤት አገኛቸው ነው እንጂ የምንለው ዲያብሎስ እያልን አይደለም። ውጤቱ ሞቱ ወደ እነርሱ መጣ። በዛ በአዳምና ልጆቹ በዛ ቀንበር ተይዘው እስከ ክርስቶስ ሞታቸውን ድል አድርጎ በመስቀል ላይ ቤዛ እስኪሆናቸው ድረስ በዚያ ቀንበር ውስጥ አዳምና ልጆቹ ነበሩ ነው። ቦጃ እሺ፣ ሰምቻለሁ። ሌላ ጥያቄ ልጠይቅ ወይስ እዚህ ልጠይቅ? እኔ ልጠይቅ። አይኔ እንኳን ኡስታዝም ስላልሆንኩኝ ያው በቂ መልስ ላልሰጥ ይችላል። ኖ ኡስታዝ ነህ እኮ አላልንም እኮ አንተ ሙስሊም ስለሆንክ። እሺ ከእስልምናው መልስ ላልሰጥ ስለምችል መቼ ሞከርከው? መልስ ላለ ማራቆን ጠይቅ። በቃ በጣም ጥሩ። እዚሁ ጋር ተያይዞ ኢሳ በቁርአናችሁ ስለ ኢሳ ስለ መስቀል ሞት ስላነሳ ብዬ ነው እና ቁርአኑ የሚያስቀምጠው ምንድን ነው? ስለ ኢሳ ሲናገር አልሰቀሉትን አልገደሉትን ነው የሚለው። ተመሰለባቸው አይደል ወንድሜ? ማን የተመሰለባቸው? ይሰማል ቦጃ? ማን የተመሰለባቸው እያልኩ ነው። ለባቸው ሰው አልተነገረንም፣ አልተገለጸም። የተሰቀለ ሰው አለ? አዎ ተመሰለባቸው ካለ ያው ወይ የተሰቀለም ሊኖር ይችላል። አለ ወይስ እንዴት ነው? ከእኔ የሚቋረጠው ኤኒዌይስ በቃ ልተወው፣ በቃ ችግር የለውም። እሺ ቦጃ ይስፋን ዮኒ ኤግዚስትልን ሜይ ቢ ዮሐዲ ሌሎቻችሁ የሚጨምሩት ነገር ካለ በቃ ጨምሩ። እሺ ያስመሰለው ማን ነው አልተገለጸም ስላለ ያስመሰለውስ ማን ነው የሚለው ቢያንስ ብትመልስልን። ተመሰለባቸው ነው እንጂ አስመሰለባቸው አይልም እኮ። ማን ነው እንዲመስልባቸው ያደረገው? እነሱማ መሰላቸው። አዎ፣ ግን እንዲመስላቸው ያደረገው ማን ነው እኮ? ራሳቸው ተመሰለባቸው ማለት አስመሰለባቸው ማለት ስላልሆነ ራሳቸው እንዲመስል አደረጉት ነው ሰውየው፣ ወይስ ያስመሰለባቸው እንዲመሰልባቸው ያደረገ አካል አለ? ለምን ራሳቸው ተመሰለባቸው? ኢሳ ተመሰለባቸው። እነሱ ኢሳ የሚመስል እንደሆነ እንጂ ኢሳ እንዳልሆነ ያውቃሉ ነው። ለምን ተመሰለባቸው ማለት ያው እነሱ እኮ ተመሰለባቸው። ስለዚህ እነሱ መስሏቸው ነው እንጂ እነሱ ኢሳ እንደሆነ ነው የሚያውቁት አይደለ? የሚያውቁት እነሱ ኢሳ ተመስሎ ኢሳ እንዲመስል ያደረገውስ ማን ነው? ስለዚህ ያልሆነ አካል ኢሳ ያልሆነ አካል ኢሳ እንዲመስል ያደረገው ማን ነው እኮ? እሱ የራሳቸው እንትን ነው። በቃ ይሄ ያስመሰለባቸው ተብሎ የተገለጸ ነገር የለም። ተመሰለባቸው ነው የሚለው
እነሱ ናቸው የተመሰለባቸው። እሱማ እሺ፣ ተፍሲር ትቀበላለህ? ተፍሲር ትቀበላለህ? ምን ሸይጣን ነው ምናምን ልትለኝ ነው? አዎ እንደዚህ ሊያስመስል የሚችለው ኦፍ ኮርስ እሺ፣ ሰይጣን ልትል ነው። ይሄን ሊያስደርግባቸው ማለት ይሄን ያደረገባቸው የሆነ አካል ካለ ያ አካል ሰይጣን ሊሆን ይችላል ብለህ ታምናለህ? ምክንያቱም ኢሳ ያልሆነ አካል ኢሳ እንዲመስል ያደረገ የሆነ አካል ካለ ያ አካል እውነተኛ አምላክ ሊሆን ይችላል ወይስ ሰይጣን ነው ሊሆን የሚችለው? ለምን እኔ እኮ ነው እኮ አላልኩም። አይ ነውም አላልከኝም። አሁን ለምሳሌ አይሁዶች በትክክል ኢሳ ያልሆነ አካል ኢሳ እንዲመስል ያደረገ የሆነ አካል ካለ ያ አካል እውነተኛ አምላክ ነው ሊሆን የሚችለው ወይስ አሳሳቹ ዲያብሎስ ነው የሚሆነው? ማለት ተቆራረጠም እኮ ቦጃ የዋህድዬ እያለ ያለው መሰለህ። ኧረ ይሰማል። ይሰማሃል? አሁን የኛ ይሰማሃል ወይ? ቦጃ እርግጠኛ ነኝ እኔ ይሰማል። በደንብ ይሰማል። ሚዩት አድርጎታል እኮ ሚዩት አድርገዋል እኮ ቦጃ ሚዩት አድርጎም እኮ ይሰማናል። መናገሩ ነው የከበደው እንጂ መቼም ሚዩት ስላደረከው መስማት አታውቀውም ቦጃ ወንድሜ። እሺ አዲ ይቀጥል። ያው እኔ ይሰማኛል። በቃ ኔትወርካችሁ ነው ማለት ነው። ሜቢ እንግዲህ ቦጃ መሀል ላይ የሆነ ትንሽ ይናገራል፣ ሰማዋለሁ። አዲ ወይ ተመልሰህ ግባ ቦጃ። እኮ ቆንጆ ነበረ ስናወራ የነበረው ቦጃ። እንዴት አሁን መቆራረጥ እንደጀመረ አላውቅም። ወይ ሌላ ሙስሊም ካለ ይመልስልን። የሱራ 4 155 ጀምሮ ያለውን ስለ ኢሳ የተነገረ ሀሳብ አለ። አልሰቀሉትም፣ አልገደሉ፣ ግን ተመሰለባቸው የሚል እና ተመሰለ ማን ነው? የተሰቀለ አካል አለው። የተመሰለውስ ማን ነው? መሳዩስ ማን ነው? ማን ነው እንዲመስል ያደረገው ነው ጥያቄያችን። ምክንያቱም የሆነ ሰው እንዲመስል ተደርጓል። ያንን ሰው ደግሞ ወስደው ሰቅለውታል፣ ደብድበውታል። ሰው ማን ነው ተጠያቂ? ለዛ ሰው መደብደብ፣ መሰቀል። አላህን ያመሳሰለው ቦጃ። ቆይ በቃ ተው፣ ሚዩት ላይ ሆነ ነው የምታወራው። ኔትወርክ ጥሩ አይደለም መሰለኝ። እሺ ኡመር ገብቷል። አይገስ ዩአዲ ይቀጥሉ። ኦኬ፣ ምናልባት ኦመር ይሰማል ለመመለስ ከሆነ የገባው ጥሩ ነው። ይሰማል? አሁን የገባት እሺ፣ ተመሰለ ሱራ 457 ላይ አይሁዶች ምን ብለው ተናግረዋል? የመርየም ልጅ ኢሳን ገደል ነው ሰቀል ነው አሉ ይልና አልሰቀሉትም፣ አልገደሉትም። የተገደለው ሰው ለእነርሱ ተመሰለባቸው ይላል። የተመሰለባቸው ማን ነው ማለት? ማን እንደሆነ ኢየሱስ እንዳልተሰቀለ ከነገረን ያበቃ። ማን እንደሆነ ማወቃችን ምንድን ነው የሚጠቅመን? የተሰቀለው ማን እንደሆነ ሳታቅ እንዳልሆነ እንዴት ልታቅ ትችላለህ? ማን ነው የተመሰለው? እኛ እንትን ላይ ምንም ችግር አያመጣም። ኢየሱስ ተሰቀለም አልተሰቀለም ችግር ያመጣል። ተመሰለባቸው ይላል። የተመሰለባቸውን አካል ሳታቅ፣ ማንን የመሰለው የሚለውን ሳታቅ፣ ማን ያስመሰለው የሚለውን ሳታቅ ኢየሱስ እንዳልሆነ በምን ልታቅ ትችላለህ የሚለውን እኮ ነው ጥያቄ። አሁን እሱ እንዴት እንደሚያደርግልኝ እኔ እነግርሃለሁ። ብቻ የተመሰለው ማን ነው አልተገለጠም። ማን እንደሆነ አልተነገረም። ኢሳ ለመሆኑ ታዲያ በምን አወቅ?
ኢሳን አልሰቀላችሁትም አለ በግልጽ። አልሰቀላችሁትም እነሱን አላቸው እንጂ አልተሰቀለም አልተገደለም አላለም። ኢሳ አልተሰቀለም አልተገደለም አላለም። በምን አወቁ እንዳልተሰቀለ እኮ መጥቼ ደግሞ አንተ መጽሐፍ ሳነበው ከዚህ ጋር ገጠመልኝ። አሃ ከኛ መጽሐፍ ነው የምታረጋግጠው። አላህ ተሳስተዋል ማለት ነው። አያውቅም መጽሐፍ ላይ አልተናገረም ማለት ተሳስተዋል ማለት ነው እንዴ? እዚህ ጋር ሌላ ብሎ ያንተ ደግሞ ሌላ ቢል እኮ ኖሮ ነበር። ተሳስተዋል ምትባለው አልተሰቀለም አላለም አይደል? መጽሐፍ አልተሰቀለም አልተገደለም አላለም። አልሰቀላችሁትም አልገደላችሁትም ነው የሚለው አይደል? ስለዚህ በሱ ፋንታ ስለዚህ አልተሰቀለም ኢሳ አልተሰቀለም የሚል የለም መጽሐፍ ላይ። ይሄው አልሰቀላችሁትም ማለት እኮ ኢሳን አልሰቀላችሁትም። እነሱን ሰቅለውታል አልሰቀሉትም አይደለም። አሁን እኔ ጥያቄ አልተሰቀለም አልተገደለም የሚል የለም አይደለ? ቁርአን ላይ ይሄው አነበብክልኝ እኮ 451 አልተሰቀለም ይላል እኮ። አልሰቀላችሁትም ማለት ሰቅላችሁት ማለት ነው። እሺ አንድ ምን እያልኩ እንደሆነ ላስረዳህ። አሁን ያሬዶ አንድ የቁርአን አያ ይከፍትልን ምን እያልኩኝ እንደሆነ እንዲገባህ ማለት ነው። ቆይ እሺ አንዴ እሺ ዮሐድዬ እስኪመለስ ድረስ ዑመር የተሰቀለ ሰው አለ? ግን ከኢሳ ውጭ የተሰቀለ ሰው አለ? ስቅለት የሚባልም ፊኖሚና እንደተካሄደ ቁርአን ነግሮናል። የተሰቀሉ ኢየሱስ አይደለም እንጂ ስቅለትም ቁርአንም አልካደም። ስለዚህ የተሰቀለ ሰው አለ። ኦኬ እንዲሰቀል ያደረገው ማን ነው? እንዲሰቀል ያደረገው ማን ነው? እንዴት ያደረገው የሚባል ነገር አለ እንዴ? ምክንያቱም ተመሰለባቸው አይደለም የሚለው ፍሪ ዊል ነው እኮ። ይሄንን እኮ ብለህ ተሸወድከን ብለህ እንዳታመጣ አላህ በቁርአን ላይ ነገረ። ዑመር ፍሪ ዊል ነው ያልከው? ምን የተሰቀለው ሰውዬ? እሺ ሰው የተሰቀለው ሰውዬ የተሰቀለው ሰውዬ ለምን የተገደለው? የተሰቀለበት ምክንያት ኢየሱስ ስለመሰላቸው መስሏቸው እነሱ ኢየሱስ መስሏቸው። ምኑ ነው የሚመስለው? ኢሳ ነው የሚመስለው። ኢየሱስና ኢሳን አታምታታ ፕሊዝ። ኢሳ እያልክ አውራ። ኢሳ ነው የሚመስለው ሰውየው ምን ሆኖ ነው? ምኑ ነው የመሰላቸው? ይሄ ተመሰለባቸው እኮ። ምኑ ነው? ድምፁ ነው? አነጋገሩ ነው? አይኑ ነው? አፍንጫው ነው? ምኑ ነው ኢሳን የመሰላቸው? ማንለው በመልክ ኢሳን መልኩ ኢሳን ነው የሚመስለው። ተመሰለባቸው ማለት። ስለዚህ በእስልምናው አንዱ ስለ አንዱ ኃጢአት ያጠየቅ የሚለው ውሸት ነው ማለት ነው። መች ተጠየቀ ታደኛ? ለኃጢአታችን ብለን ተሰቀለ ብለን ነው። በኢሳ ቦታ ያ ሰው ለምንድን ነው አላህ ያስገደለው ታዲያ? ማለት አንተ እኮ ይህን ጥያቄ እኮ ሌላ አማኝ ቢጠይቀኝ ይችላል። አንተ ግን ጥያቄ እኔ ክርስቲያን ነኝ ሙስሊም አይደለሁም። ለምንድን ነው አንተ የማልጠይቀው? እኔ ክርስቲያን ነኝ ዑመር። እኔ ስለ ኢሳ ነው የማወራው። ስለ ኢሳ ጋር ሁን። ቁርአኑ ራሱን ችሎ ሙሉ ወገብ አለው። ራሱን ችሎ ያስረዳል። ሌላ ሰው ላይ ሌላ እምነት ላይ መለጠፍ አያስፈልግም። ዑመር የጠየቁ ጥያቄ በደንብ ስማኝ። አንዴ ዑመር አንዴ እያዳመጥክ ወንድም። እሺ አንዴ ዮሐድዬ ተመልሰን አይደለ? ቁርአኑን ላሳይና ከኔ ጋር ትቀጥላለህ። ሱራ 8 ነው ያልከኝ ዮሐድዬ አይደለ? ጽፈሃል አይቻለሁ መሰለኝ 8:17 ላይ 8:17 ኦኬ 8:17 እሺ ያው ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታታዮች ሲሆኑ እረዳችኋለሁ ሲል እሱ ይሄን ነው ማለብልህ 8:17 ነው። እስቲ ቼክ አድርግ ወይ ድጋሚ ወይ ተሳስቼ እንዳይሆን እስቲ ሱራ 8 ይሄው አልአንፋል የሚለው አይደል? ልክ ነህ ዲያቆን 17 ላይ አይደል? ሱራ 8:17 ኦኬ። ወይኔ ስገልጽ ተስቼ 177 ነው ያደረገው መሰለኝ እና 17 ላይ ይሄው 17 እስቲ እሺ ይሄው ወይኔ ያሳሳትኩት። እሺ አልገደላችኋቸውም ግን አላህ ገደላቸው ጭብጥን አፈር በወረወርክም ጊዜ ይላለሽ። እሺ አንዴ በገደላችሁ ጊዜ አልገደላችኋቸውም ግን አላህ ገደላቸው ሲል እነዚህ ሰዎች ዑመር ገድለዋቸዋል ሰዎቹን ወይስ አልገደሏቸውም?
ላ ታሪክ እኮ ነው። ስለ ስቅለቱ ምን ያገናኛል? እኔ ታሪኩ እሱ ራሱ ነው ወይስ አይደለም የጠየቁ። አልገደላችኋቸውም ግን አላህ ገደላቸው የሚለው ሰዎች በጦርነት ሰዓት ሰዎችን ሲገሉ እናንተ አልገደላችኋቸውም እያላቸው ነው ወይስ አይደለም እኮ? የአላህ መታገዝ አለበት በራሳችሁ ሳይሆን አላህ አግዟችሁ ነው ያለው። ሰዎቹ ገድለዋቸዋል ወይስ አልገደሏቸውም ነው ጥያቄ። ገድለዋል አልገደሏቸውም? ገድለዋቸዋል። ለምንድን ነው አልገደላችኋቸውም ያለው ታዲያ? እኮ በራሳችሁ አይደለም፣ በራሳችሁ ብቃትና በራሳችሁ ታክቲክ ሳይሆን የአላህ አይዋ ጎበዝ። ግን ኦልሬዲ ሰዎቹም ተገድለዋል እነዚህም ገድለዋል አይደለ ዑመር ጎበዝ። አሁን አልገደላችኋቸውም ስለተባለ በራሳችሁ ኃይል በራሳችሁ አቅም አልገደላችሁም። ቆይ በራሳችሁ ኃይልና አቅም አልገደላችሁም ማለት እንጂ አልተገደለም አልተሰቀለም የሚለውን ትምህርት ሐሳብ እየተናገረ አይደለም። እነዛም በኩራት በትዕቢት እኛንን የገደልነው የሰቀልነው ብለው ስለተናገሩ አልገደላችሁትም አልሰቀላችሁትም ብሎ ሲናገር ከራሳችሁ አቅም ተነሳችሁ አይደለም የገደላችሁት የሰቀላችሁት ማለት። ከዛ ወደ እርሱ ምን አደረገው ይላል። ወደ እርሱ ምን አለው ይላል። ወደ እርሱ ማለት እኮ ካልገደላችሁም አልሰቀላችሁትም ካለ በኋላ ምን እኮ በራሳችሁ ስልጣን አይደለም ዘን ከሞተ በኋላ ወደ ራሱ ወደ አላህ ጋር ሄዶ ቁጭ ብሏል። ከአላህ ጋር ሄዶ ቁጭ ብሏል። ከሞተ በኋላ ይላል። እስቲ ያሳይ። እሺ እሱ እመጣልሃለሁ ሱራ 3:55 ላይ አሁን ቆይ አሳይሃለሁ ከራስህ ከቁርአን አሳይሃለሁ። ክፈትና አሳየኝ እሱን እስቲ ከሞተ በኋላ ነው ያነሳው የሚለው። እሺ ሱራ 3:55 አንዴ ያሬዶ ክፈትልን። እሺ ሱራ 3:55 ምንድነው የምታሳየኝ? ንገረኝ ይሁዳ አንዴ ምንድነው የምታሳየኝ? ከገደለ በኋላ ወደ አላህ እንደወሰደው መጀመሪያ 158 ቢታይ ጥሩ ነው። ምክንያቱም ስለምንሸመጥጠው ይዋል ሱራ 158 ላይ ከሱ ጋር ላውራ እስኪ ዝም በልና ከሱ ጋር ችግር የለውም። አንዴ ይከፈት ቁርአኑ ሁላችንም እንድንማርበት እዛ ላይ በግልጽ ስለሚናገር 158 4 ሱራ ስንት ሶሪ ምን አልከኝ? ሱረቱል ኒሳ 4 ሱራ 4 ስንት 158 ላይ 158 እሺ በግልጽ ራሱ ስለሚናገር እዛ 157 ላይ ስለ ኢሳ አለመገደልና አለመሰቀል ከነገረን በኋላ አልገደሉትም አልሰቀሉትም አለና ይልቁንስ አለ ቁጥር 158 ላይ ይልቁንስ አላህ ወደ እርሱ አነሳው አለ። ስለዚህ አላህ ወደ እርሱ እንዳነሳው ነግሮናል። እዚህ ነው አንዴ ድምፅ አለ ይዋድ እንዲቀጥል መስመር ላመቻል እኮ ከሞት አስነስቶት ነው የሚለው ሊያሳየኝ እኮ አንዴ በተረጋጋ ይነበብ ተብሏል። ይነበብ ወደ እርሱ አነሳው ይላል። ስለዚህ አላህ በምን አይነት መልኩ እንደሚያነሳው በቁርአን ላይ ግልጽ አድርጎ ነግሮናል። በምን አይነት መልኩ እኔ ወደ እኔ ያነሳዋለሁ ብሎ እንደተናገረ ቀድሞ ስለተናገረ አሁን ይዋድ በደንብ ያሳያል እንዴት አድርጎ ነበረ አላህ እንደሚያነሳው የተናገረው። ቀጥል ይዋድ። ኦኬ አይሺ አሁን በእነሱ ኃይል እንዳልሞተ እንዳለ ተሰቀለ ይናገርና ታዲያ እንዴት ነው ከሞተ ከተሰቀለ በኋላ ወደዛ ሄደው የሚለው ሱራ 3:55 አንዴ ያሬዶ እሺ አንብብ ዑመር እስቲ አንብበው የሚታይ ከሆነ አንብብልኝ በረንብ ስለማይታየኝ ነው አንብብልኝ። ላንብብላችሁ ችግር የለውም። እሺ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ከነዚያም ከካዱ ሰዎች አጥሪ ነኝ ይላል። እሺ እዚህ ጋር ወሳጅህ እየተባለ ያለው ምን ማለት ነው? ወሳጅህ ነኝ ሲል እኮ ወደ እኔ ያመጣሃለሁ ማለት ነው። አይ እሱማ አንሺህ ነኝ ነው የሚለው።
ኦኬ እኔም አንሺ ስለሚል ወደ እርሱ እንደሚያነሳው ይናገራል። ወሳጅህ ነው የሚለው የአረብኛ ቃል ምንድን ነው ቃሉ? አይዶ ነው አረብኛውን አላውቅም፣ ግን ላይክ ይኸው አማርኛውንም ሌላውም እንግሊዘኛውንም ብናይ ወደ እሱ እንደሚያነሳው እንግሊዘኛ ሳያለው ችግር የለውም። ወደ እንግሊዘኛው እንመጣለን። ሙተወፊካ ይላል አይደለ? አረብኛው ሙተወፊካ ምን ማለት ነው? ይኸው አቡኪን አስገባውና እነሱ ይመልሱልን። አረብኛ በረንብ አላውቅም። ኦኬ አረብኛ አታውቅም? ኦኬ እሺ አንዴ እሺ ገስት ላክ አቡኪ ገስት ላክና ኡመር ግባ እያለክ ነው። ገስት ላክ መሳብ አልቻልኩም አንተን አካውንትን ወይ አንድ ቁጥር ጻፍ አቡኪ። አቡኪ አንድ ቁጥር ጻፍ ለና ታምር ደፍሮ እዚህ ቤት አይገባም። አልገባም በጸበልህ ብሎ ጽፎልናል። ኦኬ በታምር አይገባም በጸበልህ። እሺ ራሱ እንግሊዘኛ ስለሚችል የራሱ እንግሊዘኛ ስለማሳየው ከዛ ደግሞ ከራሱ ከኢብኑ አባስ ተፍሲርም አሳየዋለሁ እና ሙተወፊካ ማለት እንዴት እንደሆነ ቆይ ላሳያ። አንዴ እኔ ልክፈትና አሳያለሁ።